ሰላም ጤና ይስጥልን የፉትቦል ቪሌጅ ቤተሰቦች፣ በዚህ ሳምንት እንደሚታወቀው አንድ ቀውጢ ጨዋታ አለ። እሱም እሑድ አርሰናል በሜዳው ማንቸስተር ዩናይትድን ያስተናግዳል። ያው ለኢትዮጵያውያን ደርቢ እንደማለት ነው። አርሰናል ከማንቸስተር ዩናይትድ ሲገናኝ ያለው ጨዋታ በጣም በሁሉም ዘንድ በጉጉት የሚጠበቅ ነው። እኔ ግን ከጨዋታው በፊት ማለት ነው 5 ወሳኝ ናቸው የምላቸውን ነገሮች ለእናንተ ለማሳየት እሞክራለሁ። የመጀመሪያው ሁለቱ ክለቦች እስካሁን በፕሪሚየር ሊጉ ያላቸው ቁጥር ምን ይመስላል ብለን ሁለቱን ክለቦች ክለብ ከክለብ እናነጻጽራለን ማለት ነው። ምን ያህል ጊዜ የተገናኙ፣ ማን የተሻለውን አሸነፍ የሚለውን ደግሞ በሁለተኝነት እናያለን። በሶስተኛ ደረጃ ደግሞ ማለት ነው ያሳኩትን የዋንጫ ብዛት ከግምት ውስጥ በማስገባት ሁለቱን ክለቦች እናነጻጽራለን። አራተኛው ደግሞ ተጫዋቾቻቸውን እርስ በርስ የምናነጻጽር ይሆናል። የትኛው ክለብ ተጫዋች የተሻለ ቁጥር አለው የሚለውን አብረን እናያለን። በመጨረሻም ደግሞ እነዚህም ከግምት ውስጥ በማስገባት የእኛን ምርጥ ነው የምንለው ቀውጥ የሆነች አሰላለፍ እናወጣለን ማለት ነው። በመጨረሻ ደግሞ የውጤት ግምቴን አስቀምጥላችኋለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አብራችሁን ቆዩ። መጀመሪያው ንጽጽራችን መተናል። እንግዲህ በመጀመሪያ እንደነገርኳችሁ የምናነጻጽረው ማንቸስተር ዩናይትድ ከአርሰናል ጋር። ይህንን ስናነጻጽር ግን ቁጥራዊ መረጃዎቹን በፕሪሚየር ሊጉ ብቻ ያሳኩትን ከግምት ውስጥ በማስገባት ነው። ያ ማለት ሌሎች ውድድሮች ሻምፒየንስ ሊግ፣ ኤፍ ኤ ካፕ፣ ሊግ ካፕን አያካትትም ማለት ነው። በፕሪሚየር ሊጉ ምን አይነት ቁጥር አስመዝግበዋል የሚለውን አብረን እናያለን። የመጀመሪያው ጎል ነው። ጎል በማስቆጠር አርሰናል 40 ጎሎችን አስቆጥሯል። ከማንቸስተር ዩናይትድ 38 የተሻለ ነው። ይህም ደግሞ ብዙ ጎል በማስቆጠር ከሲቲ ቀጥሎ ሁለተኛ ደረጃ ላይ አርሰናል በ40 ጎል ሲቀመጥ፣ ሶስተኛ ደግሞ ማንቸስተር ዩናይትድ 38 ጎሎችን በማስቆጠር ሶስተኛ ደረጃ ላይ ተቀምጧል ማለት ነው። ኤክስጂ ደግሞ በማስመዝገብ 39.27 ኤክስጂ ያስመዘገበው አርሰናል ሲሆን እሱም በፕሪሚየር ሊጉ ሶስተኛ ደረጃ ላይ እንዲቀመጥ አድርጎታል ማለት ነው። እንዲሁም ደግሞ ማንቸስተር ዩናይትድ 40.61 ኤክስጂ ያስመዝግቧል። በዚህኛው ረገድ ደግሞ ማንቸስተር ዩናይትድ ኤክስጂዎችን በማስመዝገብ ከአርሰናል የተሻለ ነው ማለት ነው። ክሊንሺቶችን በማስመዝገብ አርሰናል እስካሁን ካደረጋቸው ጨዋታዎች 11 ክሊንሺቶችን ሲያስመዘግብ ማንቸስተር ዩናይትድ ደግሞ 3 ክሊንሺቶችን አስመዝግበዋል። ይህም አርሰናል በክሊንሺት ከፕሪሚየር ሊጉ ካሉ ክለቦች አንደኛ በመሆን ሲበራ፣ ማንቸስተር ዩናይትድ 17ኛ ደረጃ ላይ ተቀምጧል ማለት ነው። እንዲሁም ደግሞ የተሳካ የአጭር ቅብብሎችን በማድረግ አርሰናል 8836 የተሳካ አጭር ቅብብሎችን አስመዝግቦ ከሊጉ ካሉ ክለቦች 4ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ደግሞ 7766 የተሳካ የአጭር ቅብብሎችን በማስመዝገብ 9ኛ ደረጃ ላይ የተቀመጠው ማለት ነው። እንዲሁም ደግሞ የተሳካ ሎንግ ፓሶችን በማድረግ አርሰናል 396 የተሳኩ ሎንግ ፓሶችን አድርጓል። በዚህ ረገድ አርሰናል ከፕሪሚየር ሊጉ መጨረሻ ነው ግርጌ ላይ የሚገኘው ክለብ አርሰናል ነው። 20ኛ ደረጃ ላይ ነው የሚገኘው። አንደኛ ደረጃ የሚገኘው ወልቭስ ነው የተሳካ ረጅም ኳስ በማድረግ እንዲሁም ደግሞ ማንቸስተር ዩናይትድ ደግሞ ማለት ነው 514 የተሳካ የረጅም ኳስ ቅብብሎችን በማድረግ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። እንዲሁም ደግሞ እስካሁን በፕሪሚየር ሊጉ ብዙ ሽቶችን በማድረግ ማንቸስተር ዩናይትድ 266 ሽቶችን በማድረግ አንደኛ ደረጃ ላይ ሲቀመጥ፣ አርሰናል ደግሞ 233 ሽቶችን በማድረግ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ቀጥሎ የምናልፈው ደግሞ የአንድ ለአንድ ግንኙነቶችን በማሸነፍ ነው። የአንድ ለአንድ ግንኙነቶችን በማሸነፍ የማንቸስተር ተጫዋቾች እስካሁን የአንድ ለአንድ ግንኙነቶችን በማስመዝገብ ተደምሮ ያገኙት 1178 ነው። ይህም በሊጉ ሶስተኛ ደረጃ ላይ እንዲቀመጡ አድርጓቸዋል ማለት ነው። እንዲሁም ደግሞ አርሰናል ደግሞ 1077 የአንድ ለአንድ ግንኙነቶችን በማሸነፍ 15ኛ ደረጃ ላይ ተቀምጧል ማለት ነው። ኮርናዎችን ደግሞ በማግኘት አርሰናል 127 ኮርናዎችን አግኝቷል። ይህም በሊጉ ሶስተኛ ደረጃ ላይ ያስቀምጦታል። እንዲሁም ደግሞ ማንቸስተር 101 ኮርናዎችን በማግኘት 13ኛ ደረጃ ላይ ተቀምጧል ማለት ነው። ጎሎችን በማስተናገድ ያው እንደሚታወቀው ነው በሊጉ ዝቅተኛ ጎል ያስተናገደው ክለብ አርሰናል ነው። እሱም 14 ጎሎችን ብቻ ነው ያስተናገደው። እንዲሁም ማንቸስተር ደግሞ 32 ጎሎችን አስተናግዷል ነው። አርሰናል 40 ጎሎችን አስቆጥሮ 14 ጎሎችን ሲያስተናግድ፣ ማንቸስተር ዩናይትድ ደግሞ በአንጻሩ 38 ጎሎችን አስቆጥሮ 32 ጎሎችን አስተናግዷል። ይህም የተከላካይ ክፍላቸውን ልዩነት ነው የሚያሳየው። የአርሰናል የተከላካይ ክፍል የተሻለ ነው ማለት ነው ከማንቸስተር ዩናይትድ። ማንቸስተር ጎል ያስቆጥራል፣ ነገር ግን ጎሎችም ይቆጠሩበታል ማለት ነው። ደግሞ ሌላው ደግሞ ሹቶን ታርጌቶችን በማድረግ አርሰናል 109 ሹቶን ታርጌቶችን አድርጓል።
ማንቸስተር ዩናይትድ ደግሞ 126 ሾት ኦን ታርጌቶችን አድርጓል። በዚህ ረገድ ማንቸስተር ዩናይትድ የተሻለ ነው ማለት ነው። ያለፉትን 5 የሁለቱን ክለቦች ጨዋታዎች በፕሪሚየር ሊጉ ብቻ ማለት ነው በፕሪሚየር ሊጉ ብቻ ያለፉትን 5 የፕሪሚየር ሊግ ጨዋታዎች ስናይ ሁለቱም ያለፉትን 5 የፕሪሚየር ሊግ ጨዋታዎች አልተሸነፉም። አርሰናል እንደውም በተሻለ 7 የባለፈው የፕሪሚየር ሊግ ጨዋታዎችን አልተሸነፈም ማለት ነው። ሁለቱም በፕሪሚየር ሊጉ ለመጨረሻ ጊዜ የተሸነፉት ሁለቱም ክለቦች በአስቶን ቪላ ነው። 2-1 ነው የተሸነፉት። ከዛ በኋላ ማንቸስተር ዩናይትድ ሁለቱን አሸንፎ 3ቱን አቻ ሲወጣ አርሰናል ደግሞ 2ቱን አቻ ወጥቶ 3ቱን አሸንፏል ማለት ነው። የሁለቱ ክለቦች ደግሞ በአለፈው በሁሉም ውድድሮች ካደረጉት 5 ጨዋታዎችን ስናይ ማንቸስተር ዩናይትድ አንዱን ብቻ ነው ማሸነፍ የቻለው። እሱም ባለፈው ሳምንት ከሲቲ ጋር የነበረውን ጨዋታ ሲሆን የቀሩትን 3 ጨዋታዎች አቻ ወጥቶ አንዱን ደግሞ በብራይተን ተሸንፏል ማለት ነው። አርሰናል ደግሞ ካለፉት 5 የሁሉም ውድድሮች ጨዋታዎች ደግሞ 3ቱን አሸንፎ 2ቱን አቻ ወጥቷል ማለት ነው። የሁለቱ ክለቦች እርስ በርስ በተገናኙበት ባለፉት 5 ጨዋታዎች በፕሪሚየር ሊጉ ማለት ነው በፕሪሚየር ሊጉ ማንቸስተር ዩናይትድ ማሸነፍ አልቻለም። አርሰናል 4ቱን ሲያሸንፍ አንዱን አቻ ነው የወጡት ማለት ነው። በሁሉም ውድድሮች ግን ካየን ባለፉት 5 ጨዋታዎች ማንቸስተር ዩናይትድ አንዱን በፔናልቲ አሸንፎ የቀረውን ደግሞ 4ቱን ጨዋታ ደግሞ በአርሰናል የበላይነት ነበረ የተጠናቀቀው ማለት ነው። ይሄ የመጀመሪያው የክለብ ከክለብ ንጽጽር ነው። ወደ ሁለተኛው ደግሞ ስናልፍ እነዚህ ክለቦች በታሪካቸው 224 ጊዜ በሁሉም መድረኮች ሲገናኙ አርሰናል 81ዱን ሲያሸንፍ ማንቸስተር ዩናይትድ ደግሞ 95ቱን ማሸነፍ ችሏል ማለት ነው። በታሪክ እንደሚታወቀው ማንቸስተር በሁሉም ክለቦች ላይ ትልቅ ብልጫ እንዳለው ይህ ግልጽ ነው። ስለዚህ ይህም ደግሞ ቁጥሩ ደግሞ ማሳያ ነው። 95 ጊዜ አርሰናልን አሸንፏል። በዚህ ረገድ በ14 ጨዋታዎች የተሻለ የማሸነፍ ከአርሰናል ሪከርድ አለው ማለት ነው። ወደ 3ኛው መረጃችን ደግሞ ስናልፍ ሁለቱ ክለቦች በታሪካቸው ያሳኩትን ዋንጫ እናያለን። የመጀመሪያው ያው የሁሉም ነገር መመዘኛው ሻምፒየንስ ሊግ ነው። ሻምፒየንስ ሊግን በማሳካት ማንቸስተር ዩናይትድ 3 ጊዜ የሻምፒየንስ ሊግን ዋንጫ ከፍ አድርጎ መሳም ሲችል አርሰናል በታሪክ ይህንን ዋንጫ ማሳካት አልቻለም ማለት ነው። አንድ ጊዜ ለፍጻሜ ደርሷል፣ ዋንጫውን ግን ማሳካት አልቻለም። ፕሪሚየር ሊግን በማሳካት ማንቸስተር ዩናይትድ 20 የፕሪሚየር ሊግ ዋንጫዎችን ሲኖሩት አርሰናል ደግሞ 13 የፕሪሚየር ሊግ ዋንጫዎች አሉት ማለት ነው። ኢሮፓ ሊግን ማንቸስተር ዩናይትድ አንድ ጊዜ በጆዜ ሞሪኒዮ ጊዜ አንድ ጊዜ ሲያሸንፍ አርሰናል ይህንንም ዋንጫ ማሸነፍ አልቻለም። የዓለም ክለቦች ዋንጫን ማንቸስተር ዩናይትድ አንድ ጊዜ አሸንፏል። አርሰናል ምንም የዓለም ክለቦች ዋንጫን አላሸነፈም። ኤፍኤ ካፕ በማሸነፍ ማንቸስተር ዩናይትድ 13 ጊዜ ኤፍኤ ካፕ ሲያሸንፍ አርሰናል 14 ጊዜ የኤፍኤ ካፕ ዋንጫን ማሸነፍ ችሏል ማለት ነው። ሌላው ደግሞ ሊግ ካፕን ደግሞ በማሸነፍ ማንቸስተር 6 ጊዜ ሊግ ካፕን ሲያሸንፍ 2 ጊዜ ደግሞ አርሰናል ሊግ ካፕን ማሸነፍ ችሏል ማለት ነው። በዋንጫዎች ረገድ ማንቸስተር ዩናይትድ ከአርሰናል አይደለም የእንግሊዝ ኃያሉ ክለብ ነው፣ ምንም ጥርጥር የለውም። ከማድሪድ ቀጥሎ ለእኔ በስኬት ደረጃ ማንቸስተር ዩናይትድ የተሻለ ክለብ ነው ማለት ነው ከአርሰናል። ይሄ የሁለቱ ክለቦች በዋንጫ ላይ ያላቸው ወደ 4ኛው መረጃችን ደግሞ ስናልፍ የሁለቱ ክለቦችን ተጫዋቾችን እናነጻጽራለን። የምናነጻጽርበት መስፈርት የመጀመሪያው ውዱ ተጫዋች የክለቦቹ ውዱ ተጫዋች ማን ነው ስንል የአርሰናል ውዱ ተጫዋች ቡካዮ ሳካ ሲሆን 130 ሚሊዮን ፓውንድ ይገመታል። የማንቸስተር ዩናይትድ ደግሞ ምቦሙ ነው 75 ሚሊዮን ፓውንድ ይገመታል ማለት ነው። በዚህ በፕሪሚየር ሊጉ ብቻ ደግሞ ቀጣዮቹን ንጽጽሮች እናያለን። በፕሪሚየር ሊጉ የአርሰናል ከፍተኛ ጎል አስቆጣሪ ጂዮኬሬስ ነው በ5 ጎሎች። የማንቸስተር ዩናይትድ ደግሞ ምቦሙ ነው በ7 ጎሎች። የማንቸስተር ዩናይትድ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ነው። ብዙ አሲስቶችን በፕሪሚየር ሊጉ ለአርሰናል ያደረገው ትሮሳርድ ነው። ለማንቸስተር ዩናይትድ ደግሞ ብሩኖ ፈርናንዴዝ 9 አሲስቶችን ማድረግ ችሏል። ኤክስጂዎችን በማስመዝገብ ለአርሰናል ከፍተኛ ኤክስጂ ያስመዘገበው ጂዮኬሬስ ነው 6.49 ኤክስጂ ያስመዝግቧል። እንዲሁም ደግሞ ከማንቸስተር ዩናይትድ ደግሞ ከፍተኛ ኤክስጂ ያስመዘገበው ብሩኖ ነው 7.09 ኤክስጂ ያለው ማለት ነው። ክሊንሽቶችን በማስመዝገብ ደግሞ የአርሰናሉ ዴቪድ ራያ በ11 ክሊንሽት ይመራል የፕሪሚየር ሊጉን። የማንቸስተር ዩናይትድ ደግሞ ሴላሜንስ 3 ክሊንሽቶችን ማስመዝገብ ችሏል ማለት ነው። ግንኙነቶችን በማሸነፍ ደግሞ ከአርሰናል ብዙ ግንኙነቶችን ያሸነፈው ቡካዮ ሳካ ነው 113 ጊዜ የአንድ ለአንድ ግንኙነቶችን አሸንፏል። ከማንቸስተር ዩናይትድ ደግሞ ፓትሪክ ዶርጉ ነው 134 የአንድ ለአንድ ግንኙነቶችን ማሸነፍ ችሏል ማለት ነው። ብዙ ጨዋታዎችን ደግሞ የተጫወተው ከአርሰናል ዴቪድ ራያና ዙቢሜንዲ እኩል 22 ጊዜ
በፕሪሚየር ሊጉ ቋሚ ሆኖ መጀመር ችለዋል ማለት ነው። እንዲሁም ደግሞ ከማንቸስተር ዩናይትድም ሉክ ሾው 22 ጨዋታዎችን አድርጓል ማለት ነው። እንዲሁም ደግሞ ቻንሶችን ክሬት በማድረግ ደግሞ ከአርሰናል ቡካዮ ሳካ 40 ቻንሶችን ክሬት ማድረግ ችሏል። ይህም ደግሞ በሊጉ 3ኛ ደረጃ ላይ እንዲቀመጥ አስችሎታል። ብሩኖ ፈርናንዴዝ ደግሞ ከማንቸስተር ዩናይትድ ሲጀመር እሱ በቃ የቻንስ ክሬት የማድረግ ንጉስ ነው ማለት ይቻላል። 1ኛ ደረጃ ነው። 62 ቻንሶችን ክሬት ማድረግ ችሏል። ይህም ደግሞ በሊጉ 1ኛ ላይ እንዲቀመጥ አስችሎታል ማለት ነው። እስካሁን ደግሞ በፉትቦል መሰረት ማለት ነው ከፍተኛ ከየክለቡ ከፍተኛ ሬቲንግ ያገኘው ከአርሰናል ዴክላን ራይስ ከፍተኛ ሬቲንግ ያለው እሱም 7.60 ሬቲንግ ነው የተሰጠው። 3ኛ ደረጃ ላይ ነው የተቀመጠው። ከማንቸስተር ዩናይትድ ደግሞ ብሩኖ ፈርናንዴዝ ነው 7.96 ሬቲንግ አግኝቷል። 1ኛ ደረጃ የፕሪሚየር ሊጉ በፉትቦል መሰረት ነው። ይህን ስላችሁ በፉትቦል መሰረት ነው። በፉትቦል ሬቲንግ በሰጠው መሰረት ብሩኖ ፈርናንዴዝ 1ኛ ደረጃ ላይ ተቀምጧል 7.96 ሬቲንግ በማስመዝገብ ማለት ነው። ቀጥሎ ደግሞ ቢግ ቻንሶችን ደግሞ ክሬት በማድረግ ቅድም ቻንሶችን ክሬት በማድረግ ነው። ይሄ ደግሞ ለጎል የቀረቡ ከፍተኛ ቻንሶችን ክሬት በማድረግ ከአርሰናል ራይስ ነው 11 ቻንሶችን ክሬት ማድረግ ችሏል። ከፍተኛ ትላልቅ የግብ ዕድሎችን መፍጠር ችሏል። 3ኛ እንዲቀመጥ አስችሎታል። ከማንቸስተር ዩናይትድ ደግሞ ብሩኖ ፈርናንዴዝ ነው 15 ትላልቅ የግብ ዕድሎችን በመፍጠር ከማንቸስተር ዩናይትድ 1ኛ ደረጃ ላይ ተቀምጧል ማለት ነው። ከሊጉም እንዲሁም 1ኛ ደረጃ ላይ ብሩኖ ፈርናንዴዝ ነው የሚገኘው። እነዚህ ደግሞ ትልልቅ የግብ ዕድሎችን ደግሞ የተፈጠሩትን በማምከን ደግሞ ከአርሰናል ጂዮኬሬስ 7 ትላልቅ የግብ ዕድሎችን ማምከን ችሏል ማለት ነው። ይህም በሊጉ 9ኛ ደረጃ ላይ እንዲቀመጥ አደረጉ። ከሊጉ ካሉ አጥቂዎች ከፍተኛ የግብ ዕድሎችን በማምከን ጂዮኬሬስ 9ኛ ደረጃ ላይ ተቀምጧል 7 ቻንሶችን ሚስ በማድረግ ማለት ነው። እንዲሁም ደግሞ የማንቸስተር ዩናይትድ አጥቂ ሼሽኮ 8 ቻንሶችን ሚስ አድርጓል። እሱም 7ኛ ደረጃ ላይ እንዲቀመጥ አስችሎታል ማለት ነው። ከየክለቡ ደግሞ ብዙ ደቂቃ እስካሁን በፕሪሚየር ሊጉ የተጫወቱት ከአርሰናል ራያ ሲሆን 1980 ደቂቃ ድረስ መጫወት ችሏል። በቃ ሲጀመር ሙሉ ለሙሉ በቃ እስካሁን ያሉትን የፕሪሚየር ሊግ ጨዋታዎች እያንዳንዷን ደቂቃ መጫወት ችሏል ራያ ማለት ነው። ከማንቸስተር ዩናይትድ ደግሞ ሉክ ሾው ሲሆን 1914 ጨዋታዎችን ደቂቃዎችን ተጫውቷል ማለት ነው። ይህም ከፕሪሚየር ሊጉ ካሉ ተጫዋቾች 24ኛ ደረጃ ላይ ተቀምጧል ደቂቃዎችን በመጫወት። ራያ 1ኛ ደረጃ ላይ ነው የተቀመጠው፣ ምክንያቱም ሁሉንም ጨዋታ መጫወት ችሏል ማለት ነው። በቃ ፏ ያለች ወደ አሰላለፋችን እንመጣለን። በረኛ ላይ የምናስገባው ከሁለቱ ቡድኖች ማለት ነው። በረኛ ላይ የምናስገባው ራያ ነው፣ ምንም ጥርጥር የለውም። እስካሁን በፕሪሚየር ሊጉ 11 ክሊንሺቶችን አስመዝግቧል። ይህም ደግሞ ከማንቸስተር ዩናይትድ ተጫዋቾች አይደለም ከፕሪሚየር ሊጉ ካሉ ተጫዋቾች ጋር ራሱ ራያ ይነጻጸራል ማለት ነው። 11 ክሊንሺቶችን አስመዝግቧል። እንዲሁም ደግሞ በፉትቦል መሰረት 7.17 ሬቲንግ አግኝቷል ማለት ነው። ተከላካይ ላይ ደግሞ ለእኔ የመረጡ 3 ተከላካዮች ነው። ጁኒየር ቲምበር፣ ዊሊያም ሳሊባን እና ጋብሪኤል ማጋሌሽን እናጠምራለን። ተከላካይ ክፍል ላይ ጁኒየር ቲምበር እስካሁን 3 ጎል እና 2 ጎል እና 3 አሲስት ማስመዝገብ ችሏል። እንዲሁም ጋብሪኤል ማጋሌሽ ደግሞ 3 ጎል እና 2 አሲስት ማስመዝገብ ችሏል። ሳሊባ ደግሞ እስካሁን ጎልም አሲስትም አላደረገም። በፉትቦል መሰረት ግን ያገኘው 7.15 ሬቲንግ አግኝቷል። ያው ሳሊባ ሲጀመር ምንም አያጠራጥርም የሊጉ ምርጡ ተከላካይ ነው። ስለዚህ 3ቱን በተከላካይ መስመር ላይ እናጣምራለን ማለት። ወደ መሀል መስመር ደግሞ ስንመጣ ማለት ነው ዙቢሜንዲን እና ካዝሜሮን እናጣምራለን። ዙቢሜንዲ እስካሁን በፕሪሚየር ሊጉ 3 ጎል እና 1 አሲስት ማድረግ ችሏል። 7.29 በፉትቦል ሬቲንግ አግኝቷል። ብሩኖ ካዝሜሮ ደግሞ 4 ጎል እና 1 አሲስት ማድረግ ችሏል። 7.17 በፉትቦል መሰረት ያገኘው ሬቲንግ ነው። በሁለቱ በቃ የመሀል ክፍላችንን ጥቅም እናደርጓለን ማለት ነው። ከዛ በቀኝ በኩልን ደግሞ አማድን እናስገባታለን ማለት ነው። አማድ መከላከሉንም ያው 3 ተከላካይ ስለተጠቀምኩ አማድ ደግሞ መከላከሉንም ማጥቃቱንም እንዲያግዝ ካሉት ከአርሰናል እና ከዩናይትድ አማድ የተሻለ ቁጥር አለው ማለት ነው። ስለዚህ አማድን እናስገባዋለን። አማድ 2 ጎል እና 2 አሲስት እስካሁን በፕሪሚየር ሊጉ ማስመዝገብ ችሏል። እንዲሁም ደግሞ 7.50 ደግሞ ያገኘው ሬቲንግ ነው ማለት ነው። ከዛ ብሩኖ ፈርናንዴዝ ነው ከነሱ መሀል ላይ የምናደርገው ማለት ነው። ብሩኖ ፈርናንዴዝ እንደሚታወቀው በቃ ትልቅ የግብ ዕድል ፈጣሪ ነው ማለት ነው። ስለዚህ
ብሩኖ ፈርናንዴዝ እስካሁን በፕሪሚየር ሊጉ 5 ጎል እና 9 አሲስቶችን ማድረግ ችሏል። እንዲሁም ቅድም እንደነገርኳችሁ ከፍተኛ ሬቲንግ በፕሪሚየር ሊጉ ያገኘው ብሩኖ ፈርናንዴዝ ነው፣ 7.96 በማግኘት ማለት ነው። እንዲሁም ደግሞ 15 ቢግ ቻንሶችን ክሬት አድርጓል እስካሁን። ስለዚህ ብሩኖ ፈርናንዴዝን በቃ መሀል ላይ 10 ቁጥር ላይ ብሩኖ ፈርናንዴዝ እናስገባለን። በቀኝ በኩል ደግሞ በቃ ባለ 2 ሳምባውን ዴክላን ራይስ ነው የምናስገባው። ቦክስ ቱ ቦክስ ይጫወትልናል ማለት ነው። ቦክስ ቱ ቦክስ ነው የሚጫወትልን፣ አይደክምም። ዴክላን ራይስን በቀኝ በኩል እናስገባለን። ዴክላን ራይስ 11 ቢግ ቻንሶችን ክሬት ማድረግ ችሏል። እንዲሁም 4 ጎል እና 3 አሲስቶችን ማስመዝገብ ችሏል። 7.60 ደግሞ እስካሁን በፕሪሚየር ሊጉ ያገኘው አቬሬጅ ሬቲንጉ ነው ማለት ነው። ስለዚህ በቀኝ በኩል እሱ እናስገባለን። አጥቂ ላይ 2 ተጫዋቾችን ነው የምናስገባው፣ ቡካዮ ሳካን እና ሙቦሙን እናስገባለን ማለት ነው። አሰላለፋችን 3-5-2 ነው። የመጨረሻዎቹ 2 አጥቂዎች ቡካዮ ሳካ እና ሙቦሙ ናቸው። ሳካ እስካሁን በፕሪሚየር ሊጉ 4 ጎል እና 3 አሲስት አስመዝግቧል። ሳካን እንደምናውቀው ዘንድሮ ካለፉት ዓመታት ያው የወረደ አቋም እያሳየ ቢሆንም ግን በቃ በጣም ነው የሚያስጨንቀው። ድሪብሎችን ያደርጋል፣ ቻንሶችን ክሬት ያደርጋል። ቻንሶችን ራሱ ክሬት በማድረግ እስካሁን 9 ቻንሶችን ትላልቅ የግብ ዕድሎችን ፈጥሯል ማለት ነው። ስለዚህ ቡካዮ ሳካን እና ሙቦሙ እናጣምራለን። ሙቦሙ ደግሞ እንደሚታወቀው ከተሰጠው ጨራሽ ነው። ስለዚህ እስካሁን በፕሪሚየር ሊጉ 7 ጎል እና 1 አሲስት ማድረግ ችሏል። በፉትቦል መሰረት ደግሞ ያገኘው ሬቲንግ ሙቦሙ 7.25 ነው ማለት ነው። በመጨረሻም የኔን የውጤት ግምት አስቀምጣለሁ። የኔን የውጤት ግምት ከማስቀመጤ በፊት ግን እናንተ ጨዋታው ስንት ለስንት ይጠናቀቃል የሚለውን ኮሜንት ስር አስቀምጡልኝ። እኔ ጨዋታው አርሰናል በሜዳው እንደማድረጉ 3-1 ያሸንፋል ብዬ ገምታለሁ። ስላዳመጣችሁኝ አመሰግናለሁ። ለሁለቱም ቡድኖች መልካም እድል እመኛለሁ። አመሰግናለሁ።